ቃል በሊታዋ ከእግዚአብሔር ፍጡራኖች አንድ ሆነን ወደዚች ምድር ለመምጣት ስንታጭ የወደፊት ዕጣ ፈንታችንን የማወቁ ክህሎት ቢኖረን ኖሮ በዓለም እንደመኖራችን የሚያስደስት ነገር ያለ አይመስለኝም። በችግር አለንጋ እንዳንገረፍ፣ ከማንወጣው አዘቅት ውስጥ ሰምጠን የዘላለም ጸጸት እንዳናተርፍ፣ የህይወታችን ብርሃን ማብቂያ ቀን ከተፍ ብላ እንዳማረብን ሰዎች ሳናስቀይም ወደ ተፈጠርንበት አፈር ብንመለስ የማያስደስተው ያለ አይመስለኝም። ዘፋኟ እንዲህ ብላ እንዳቀነቀነችው ወደ መጣሁባት ምድር እስክመለስባት በክብር ሰውን ከማስደሰት በቀር አይወጣኝም ክፉ ነገር እያለች እንዳንጎራጎረችው ከሰዎች ጋር ተስማምተን በፍቅር ያገኘነውን ተቋድሰን የምድር ህይወት ቆይታችን ቢያከትም አያስከፋም። አምላክ ግን ደካማ አድርጎ ፈጥሮናልና እንኳን የወደፊቷን የህይወት ዕጣ ፈንታችንን ልናውቅ ቀርቶ አሁን እየኖርንባት ካለችው ቀጥላ ያለችውን የሴኮንድ ሽርፍራፊ ምን ሊከሰት እንደሚችል የማወቁ ስልጣን አልተሰጠንም። ቢሆንማ ኖሮ ችግር፣ ስቃይ፣ መጥፎ የሆኑ ነገሮች ሁሉ በአጋጣሚ ከውስጣችን ተከስተው የማይሻር ጠባሳን ጥለውብን እንዳያልፍ መላ በዘየድን ነበር። በትዳር ተቆራኝተው የወደፊት ህይወታቸውን በሐሴት ለማሳለፍ ትልማቸው የሆነ ሰዎች በአጋጣሚ ክስተት ያቺ የሩቅ ብሩህ ተስፋ ትጨልምና ሐዘናቸው መቼም ከእዝነ ህሊናቸው የማይጠፋ ይሆንና በትዝታ ልጓም ተስቦ ሲታወሳቸው በቁጭት መንደዳቸው የማይቀር ነው። አምላክ ግን ደካሞች አድርጎ ፈጥሮናልና እንኳን የወደፊቱን የህይወት ዕጣ ፈንታችንን ልናውቅ ቀርቶ አሁን እየኖርንባት ካለችው ቀጥላ ያለችውን የሴኮንድ ሽርፍራፊ ምን ሊከሰት እንደሚችል የማወቁ ስልጣን አልተሰጠንም። ቢሆንማ ኖሮ ችግር፣ ስቃይ፣ መጥፎ የሆኑ ነገሮች ሁሉ በአጋጣሚ ከውስጣችን ተከስተው የማይሻር ጠባሳ ጥለውብን እንዳያልፉ መላ በዘየድን ነበር። በፍቅር አብረው ኖረው በትዳር ተቆራኝተው የወደፊት ህይወታቸውን በሐሴት ለማሳለፍ ትልማቸው የሆኑ ሰዎች በአጋጣሚ ክስተት ያቺ የሩቅ ብሩህ ተስፋ ትጨልምና ሐዘናቸው መቼም ከእዝነ ህሊናቸው የማይጠፋ ይሆንና በትዝታ ልጓም ተስቦ ሲታወሳቸው በቁጭት መንደዳቸው የማይቀር ነው። የወደፊቱ እኔነቴን በህይወቴ ውስጥ የሚከሰተውን ሁኔታ የማወቅ ጸጋ ቢሰጠኝ ኖሮማ እኔም የህይወቴን ጣዕም አጎምዝዞ ሁሌ ትዝ ባለኝ ቁጥር እንደ እሳት እያቃጠለኝ የፍቅር ማጥ ውስጥ ወድቄ ባልቀረሁ። ግን ሁሉም ሆነ መስሎኝ ልቤ ተሸንፎ ውስጤን ሙሉ ለሙሉ ከፍቼ ሰጥቼ በኋላ ላይ ከማልወጣው አዘቅት ውስጥ ወድቄ ቀረሁ። እንባዬ በጉንጮቼ ላይ ያለ ገደብ ዝም ብሎ ይፈሳል። የውስጤን ጭንቀት ላያስወግድ የድሮ ተስፋዬንና እኔነቴን መልሶ ላይተካ እንዲሁ ዝም ብሎ አንዳች ነገር ላይፈይድ በመላው አካላቴ ይንቆረቆራል። ሆዴን ሁሉም ያልፋል፣ ዓለምና ህይወታችን በእንደዚህ አይነት ነገሮች የተከበበ ነውና ቻለው ሆዴ ብለው፣ ሆዴ ግን የትላንቱ ሳቅ ትዝ ሲለው እያመረረ በምድር የተፈጠረበትን ዕለት ይረግማል። ያቺ ጊዜ እንደገና ተመልሳ ዛሬም ብትሆንልኝ ላልሳሳት እሳት ውስጥ ላልገባ ጠነቀቅ ነበር። በነበር ቀረ እንጂ። የትውልድ መንደሬ በለምለሚቷና በተለይ ለኢትዮጵያ ጀግኖች አትሌቶች የፈሩባት አርሲ ክልል ውስጥ ነው። ከአሰላ በ17 ኪሎ ሜትር ራቅ ብላ ትገኛለች። በሪቲ ምንም እንኳን በከተማነት ተሰይመው አይን ግብአነታቸውና መስህብነታቸው ላቅ እንዳሉት የከተማን ዘይቤ ካዘሉ ከተሞች ተርታ ባትመደብም በገጠራዊ ዘይቤ የታጠረች በለምለምና በአረንጓዴ ነገሮች የተከበበች ትንሽ በጣም ትንሽ መንደር ነች። እዚህ ነው እንግዲህ በእናቴ የ9 ወር ይሁድ ውስጥ ቆይታ በኋላ በምድር ላይ ከሚኖሩ ፍጡራን አንዱ ሆኜ መኖር የጀመርኩት። በለምለምነቷ በምትታወቀው በዚች መንደር እንደ ማንኛውም የገበሬ ልጅ ከብቶች ስጠብቅ፣ እርሻ ሳርስ ህይወቴን ከገጠራዊ ዘዬ ጋር አመሳስዬ ኑሮዬን እገፋ ጀመር። በቀያችን ካሉ ልጆች ጋር ሰማዩ ወገግ ሲል ከአልጋችን ተነስተን በግቢ ውስጥ ያሉትን ከብቶች ወደ ሜዳ እናሰማራለን። ቁሩ ቢያንሰፈስፈን፣ ጤዛው እግራችንን ቢበርደን ቻል አድርገነው ፉጨታችንን እያፏጨን መልኳን በጭስ የለወጠችውን ፎጣችንን በአንገታችን ላይ ጣል አድርገን
በተለያዩ ጨርቆች የተጣጠፈውን ልብሳችንን ለብሰን ሩጫችንን ወደ ከብቶቹ መዋያ እናደርጋለን። ከብቶቻችን እንዲጠግቡልን ምኞታችን ከፍተኛ ነው። ጠዋት ከቤታችን ስንወጣ አንድ ኩባያ ወተት ጠጥተን ስለምንወጣ ደስታችን ወደር የለውም። ታዲያ እነሱ ባይኖርልን ኖሮ የገበሬው ዋስትና ምን ሊሆን እንደሚችል ስናስብ የገበሬው ውለታ መቼም የማንመልሰው ስለመሆኑ ይታወሰናል። በዛች በትንሿ መንደራችን ስራን ለነገ ብሎ ማሳደር ያልተለመደ ባህል ነው። ሰው የተፈጠረው ጥሮ ግሮ በላቡ እንዲበላ ነው የሚለውን አባባል የተቀበሉ ይመስላል። ቀኑን ሙሉ ሲባዝት የዋለው አእምሮ ጊዜው ተለውጦ አይኑን ያዝ ሊያደርገው ሲል ነው የሱ ረፍት። ያኔስ ቢሆን ነገ ስለሚከናወነው ነገር ከማለም በቀር ሌላ ነገር አይታሰብም። እኔም ከብቶቼን ከመጠበቅና ቤተሰቦቼን በእርሻ ከማገዝ ወዲያ ልቤም ሆነ አይኔ ሌላ ነገር ቀላውጦ አያውቅም። እድሜ ለትምህርት ቢዘልም የገጠር ነውና ኮቴ የትምህርት ቤት ግቢን አልረገጠችም። ትምህርት ምን ሊሰራልህ? እርሻህን እያረስክ እድሜ ትንሽ ከፍ ሲል አግብተህ የእኛን የወላጆችን ወግ ማድረግ አሳየን እንጂ። ይሄ ነው የነሱ ብሂል። በእርግጥ ይህ አስተሳሰብ በአሁኑ ጊዜ እየቀረ መጥቷል። እንደ ትምህርት ምን አለና እያሉ በአሁኑ ጊዜ ብዙዎቹ ገበሬዎች ልጆቻቸውን ትምህርት ቤት ልከዋል። ያኔ አንዳንድ የሰፈራችን ልጆች ትምህርት ውለው ሲመጡ ውስጤ በቅናት ቢጠበስም ምንም ማድረግ ባለመቻሌ የቤተሰቦቼን እሽታ ከመጠበቅ በቀር ምን ላድርግ? እድሌ የሰመረች ነችና ልቤ ስትቋምጥለት የነበረውን ትምህርት ገብቼ እንድማር እግዚአብሔር ምክንያቱን ፈጥሮ ፊደል መቁጠር ጀመርኩ። አሁንም ግን አድካሚ የሆነው የግብርና ስራ መች ቀረልኝ። ከትምህርት ስመለስ ያችኑ የተጣጣፈች የሥራ ልብሴን ለብሼ መታገል ነው። ለነገሩ የሚያስደስት ህይወት ነው። በአረንጓዴ ነገሮች ታጅቦ ቡቃያዎች በነፋስ ኃይል በሚፈጥሩት ለጆሮ የሚጥም ዜማ ከመስማት የሚልቅ ደስታ ምን ይገኛል? ለከተሜውስ የኑሮው ዋስትና ገጠሬውም አይደል? በዚህ ኮራለሁ። ጊዜው የዝናብ ወቅት ነው። በዚህ በክረምት ወቅት ገበሬውን አዝመራው ያላውሰውም። እንደው እግር ጥሎት ወደ ገጠር የመጣ ከተሜ ልቡ አዝኖ እንደሚመለስ አያጠራጥርም። በበጋ የማንንም እጅ ሳያዩ ለመብላት ወሳኙ ጊዜ በዚህ ወቅት ነው። ሐምሌ ወር ውስጥ ነው። 1987 ዓ.ም የዛሬ 7 ዓመት ማለት ነው። በዚህ ጊዜ በመሬት ውስጥ የተዘሩት ቡቃያዎች ብቅ ማለት ጀምረዋል። መቼም አስተውሎ ላየ የቡቃያዎቹ ማማር ልብን እንደሚሰልብ አያጠራጥርም። ይሄኔ ነው በቃ ያቺ የገጠር መንደር በአረንጓዴዎች ተከባ ሁሌም በውስጧ በኖርኩ የሚያሰኘው። ታዲያ የኔም ቤተሰቦች በርከት ያለ ባቄላ ዘርተው ስለነበር በዚህ ባቄላ ውስጥ ያለውን አረም ለማስወገድ በቤተሰባችን አባላት ብቻ አድካሚና በጣም ብዙ ጊዜ ስለሚፈጅ በማለት የቀየውን ሰው ሁሉ እንዲረዳ ድግስ ተደግሶ ጅጊ ወይም ደቦ ተጠራ። እዚህ ጋር አንድ ነገር ልብ በሉልኝ። የገጠሬው ሰው ለደስታ ለሐዘን አብሮ ተጋግዞ ለመስራት እየተሰበሰበ መረዳዳቱ መገለጫ ባህሉ ነው። ለነገሩ ይህ የሁላችንም የኢትዮጵያዊ መለያ ቢሆንም በገጠሩ ክፍል ግን ይበልጥ ይተገበራል። ቀኑ ማክሰኞ ነበር። ከአእምሮዬ መቼም የማልፍቀው ክስተት ነውና የተፈጠረው። ቀኑ እንዴት ይረሳኝ? በዛ ቀን ጎህ ሲቀድ ቀያችን እንዲረዱን በተጠሩ ሰዎች ተጥለቅልቃለች። ሽማግሌ፣ ጎልማሳ፣ ወጣቱ፣ ሴቱ፣ ወንዱም ጭምር አልቀረም። ገና ወደ ስራ ሳይሄድ ወኔያቸውን ለመገንባት ይመስላል ያፉ እያሉ መጨፈራቸውን ቀጠሉ። ሴቶቹም ወደ ጎን ነጠል ብለው እኛስ ከማን እናንሳለን በሚል ሁኔታ እነሱም ይውረገረጋሉ። የባቄላው ማሳ ወደሚገኝበት ቦታ ሁሉም በሆታ ተመመ። ወደ ማሳው ተደርሶ ስራው አሃዱ ተባለ። ወንዱ ወዲህ በሴቶቹ ላይ ጣል ሲያደርግ ማን ያሸንፋል ነውና ከሴቶቹ በኩልም መልስ ይሰጣል። የሚጥሙና ልብን የሚማርኩ ዜማዎች ከያቅጣጫው ይደመጣሉ። የደከመ እንዲበረታታ የድካም ማባረሪያ ቀልዶች ይወረወራሉ። ከሴቶቹ መሃል ልቤን ቆም ያረገ የሚያምር ለዛ ያዘለ ድምፅ በጆሮዬ ተንቃጨለ። ይህ የሚጥም ድምፅ ከየትኛዋ እንስት እንደወጣ ለማጣራት ሴቶቹ ወደሚገኙበት አይኖቼን ወርውሬ ባማትርም አልተሳካልኝም። ድምፁ ግን አሁንም ደግሞ ደጋግሞ በጆሮዬ ገባ። ልቤ ምቷን ስታጣድፈው ተሰማኝ። ያ ድምፅ
ለደቂቃ እንኳን ባያቋርጥብኝ ስል ተመኘው። የምሰራውን ስራ ትቼ የዛን ድምፅ ባለቤት የሆነችውን ጉብል ለማወቅ ይበልጥ ቋመጥኩኝ። ሴቶቹ ብዙ ስለነበሩ አልተሳካልኝም። ለደቂቃዎች ያ ድምፅ ሳይሰማ ሲቋረጥ እኔ ብቻ ሳልሆን በማሳ ውስጥ በስራ ላይ ያለው ሁሉ አንሾካሾከ። እኔ ግን እጄንም ለስራ ማዘዝ ተሳነኝ። የብዙዎች የልብ ትርታና ፍላጎት ስለነበር ያ ድምፅ ዳግም ከዛ አንደበት ይንቆረቆር ጀመር። የኔ ውስጠት ግን ተርመሰመሰብኝ። ድምፁ ውስጤ ቀርቶ አንዴ ወዲህ አንዴ ወዲያ ሲንጠኝ በሰበብ አስባቡ አሳብቤ ወደ ሴቶቹ ተጠግቻ ፈጠጥኩኝ። ከሴቶቹ መሃል ሆና ስራዋን እየከወነች ስታንጎራጉር አየኋት። በቀይ ዳማ ፊቷ ላይ እንደ ስንደዶ ባይሆንም መለስተኛ አፍንጫዋ፣ የወተት ያህል የሚነጡ አይኖቿ፣ ወደ ኋላ የተሰራችው ጸጉሯ፣ አጠቃላይ የደም ግባቷ ልቤን ሰርቆኝ አጠገቧ ቁጭ ብዬ ያንን የሚጥም ገላና ድምፅ ባጣጥም ደስታዬ ሰማይን ጫፍ በነካ ነበር። አይኔን ትክል አድርጌ ሳያት ድንገት ቀና ብላ ስታየኝ ከአንደበቷ የሚወጣውን ድምፅ ገታ አድርጋ የሚያማምሩ አይኖቿን ወደ መሬት ተከለች። እኔ ከቦታው ሳልንቀሳቀስ ፍዝዝ ብዬ ቀረሁ። ወዲያው ወደ ራሴ ተመልሼ ምን እየሆንኩ እንደሆነ አሰብኩ። ልቤ ግን እርጋታ ሊሰማው አልቻለም። በውስጤ እየተከሰተ ያለው መጤ ጸባይ ራሴኑ ገርሞኛል። ሁለት ሰዎች በፍቅር ቢተሳሰቡ እንኳን ሊያገናኛቸው የሚችለው የትዳር ሰንሰለት ብቻ ነው። ወንድ ልጅ ልቡ ቢከጅላት እንኳን ያችን ልጅ ልቤ ተመኝቷታልና እጩልኝ ይላል ቤተሰቦቹን። ከእሽታቸው በፊት የልጅቷ ዘር ማንዘር ልቅም ተደርጎ ይጠናል። ከዛ ቤተሰብ ልቡ ከፈቀደ ሽማግሌ ይላክና ይጠየቃል። እነሱም የሴቷ ቤተሰቦች በበኩላቸው ማን ነው የማንስ ልጅ ነው እያሉ ይጠይቃሉ። ቀልባቸው ካረፈበትና ልባቸው ከፈቀደ ሰተናል። ከዛ ሰርግ ይደረጋል። ይህ የአገሬ ወግና ባህል ነው። አንዳንድ ጊዜ ካልሆነ በቀር ሴትና ወንድ በፍቅር እብስ ብለው ከትዳር በፊት መታየታቸው ዘበት ነው። ቢከሰት እንኳን ቤተሰብን ያዋረደ ነውና ይወገዛል። በሐሳቤ ውስጥ ይህ ሁሉ ተመላለሰብኝ። መወሰን፣ ቁርጥ ያለ ድምዳሜ ላይ ለመድረስ ወኔ ያጣሁኝ። ስራውን በማሳው ላይ ሁሉም እየከወነ ነው። የምሳ ሰዓት ደርሶ ወደ ቤት እንዲሄዱ ቢጠየቁም ወይ ፍንክች ጨርሰን እንበላለን አሉ። የኔ ልብ ግን በረሃብ ትጥወለወል ጀመር። እንጀራ ሳይሆን ያቺ ድምፀ መረዋዋን ጉብል በዓይኖቼ ሰረቅ እያደረግኩኝ እየተመለከትኩ ረሃቤን አስታግስ ጀመር። ከቀኑ 9 ሰዓት ላይ ስራችን አለቀና ሁሉም በሆታ ወደ ቤታችን ተመመ። እኔም ከዛች ወጣት ኋላ ኋላ እየተከተልኩ አዘግም ጀመር። በቤታችን ውስጥ የተዘጋጀው ምሳ ሁሉም በህብረት ይቋደስ ጀመር። እኔ ግን የምበላው አልዋጥ ስላለኝ መብላቴን አቆምኩ። ያችን ወጣት በሰበብ አድርጌ ልግባባት ብፈልግም ወኔ ይሸና። የጠላ ማንቆርቆሪያውን እያያዝኩ 10 ደጋግሜ በኩባያዋ ሞላሁላት። እሷ ግን ሳቅ እያለች መሬት መሬቱን ከማየት በቀር ትንፋሽ ካንደበቷ አልወጣም። መብሉም መጠጡም ከተጠገበ በኋላ ሁሉም ጎራ ለይቶ ጭፈራውን ያቀልጠው ጀመር። የዛች ልጅ ድምፅ አሁን በድጋሚ ተሰማ። ልቤ በደስታ ጣሪያ ነካች። አጠገቧ ሄድ ብዬ በሙሉ አይኔ እያስተዋልኳት እኔም አስነካሁት። በዚህ አጋጣሚ በመጠኑም ቢሆን ቃላት ተለዋወጥን። ፀሐይ አቆልቁላ ምድር ለመጨለም ስትዳዳ ሁሉም እየተመራረቀ ወደ ቤቱ ሄደ። ልቤን ከውስጥ ወስዳ ሰላም ያሳጣችኝም ጉብል ወደ ቤቷ ልታዘግም ሆነ። አጠገቤ ቀርታ የውስጤን ትርታ ብትሰማልኝ ስል ተመኘው። ጠልፌ ባስቀራትስ ስላሰብኩ ግን አልከወንኩትም። ቤቷ ወዴት አቅጣጫ እንደሆነ ስፈራ ስቸር ጠየቅኳት። በደንብ አድርጋ ከነ ምልክቱ ነገረችኝ። መንደሯ ከኛ ቀዬ ራቅ ያለ ቢሆንም በአንዳንድ የበዓል ጊዜ እንኳን እንደሌሎች አይቻት አላውቅም። ትንሽ ልሸኝሽ ብዬ አብሬ ወጥቼ ተከተልኳት። ትምህርት ትማር እንደሆነ ብጠይቃት በፍጹም ከቤት ራሱ በብዛት አልወጣም አለችኝ። እኛ ቤት ጂጊ የመጣችው ቤተሰቦቿ በጠቅላላ ሌላ ቦታ ስራ ስለያዙ መሆኑን ስታጫውተኝ ዳግም የማላገኛት መሆኑን ሳውቅ ውስጤ ተረበሸ። ያችን ሌሊት ቀን ሰምቼው ቀልቤን የሰለበው የዛች ጉብል ድምፅና ገጽታዋ በአይነ ህሊናዬ ድቅን እያለ እንቅልፍ ነሳኝ። ጠዋት ገና ወፍ ጭጭ ሲል ከመኝታዬ ተነስቼ ጉዞዬን በምልክት ወደ ነገረችኝ እዛች ወጣት ቤት አቀናሁ።
ምን ብዬ ከቤቱ አስጠራታለሁ የሚለው ጥያቄ ውስጤን አስጨንቆ ዝም ብዬ በቆምኩበት ቀረሁ። ወደ አንድ ጥግ ጠጋ ብዬ ምን ማድረግ እንዳለብኝ ሳውጠነጥን ያቺ የልቤ ሌባ በጀርባዋ እንስራ አዝላ ከቤቷ ብቅ ስትላየኋትና ልቤ በፍርሃት ተዘፈቀች። ዳግም ያን የሚያምረውን ለግላጋ ገላዋን ከሩቁ በዓይኔ ስቃኘው ውስጤ በፍቅር ጥማት ስትቃጠል ተሰማኝ። ውሃ ለመቅዳት ወደ ምንጭ እንደምታዘግም አልተጠራጠርኩም። ከኋላዋ በፍርሃት ተከተልኳት። ልክ ምንጯ አጠገብ ስትደርስ እኔም ስጠጋት ሌሎች ሴቶችም በጠዋት ውሃ የሚቀዱ በአካባቢው ነበሩና ከታየው ጥሩ ስለማይሆን ወደ ኋላዬ ተመልሼ ከአንድ ባህር ዛፍ አጠገብ ቆሜ ስትመለስ ለማነጋገር እጠባበቅ ጀመር። የዛን ቀን እሷን ለማግኘት የነበረኝ ጉጉት ሳይሳካ ቀረ። ከምንጩ ውሃ ለመቅዳት በቦታው የነበሩ ሴቶች ሁሉም ውሃቸውን በእንስራቸው ሞልተው አንድ ላይ እያወጉ ስለመጡ ፍቅሬን ላናግራት ባለመቻሌ ቆዝሜ ወደ ቤት ሄድኩ። ያችን ቀን ምንም አይነት ስራ ሳልሰራ ራሴን ክፉኛ ስላመመኝ ተኝቼ ዋልኩ። በማግስቱ ቀያችን ካለች ትንሽ ሱቅ ከረሜላ ገዝቼ በኪሴ ካኖርኳት በኋላ ወደዛች ወጣት ቤት አመራሁ። እንደ አጋጣሚ እሷ ከቤት ስትወጣ አይን ላይን ግጥምጥም አለን። በፍቅር አስተያየት ተመለከትኳት። እሷ ግን ብዙም ሳታየኝ አይኖቿን ወደ መሬት ተክላ ወደ ጎጆ አገባች። ብዙም ሳትቆይ እንስራዋን አዝላ ውሃ ለመቅዳት ሄደች። ከኋላዋ ተከትዬ ወደምትሄድበት ሄድኩ። ልቤ ከውስጤ ልታፈተልክ ያህል ትታገለኛለች። ዞር ብላ በአይኖቿ ገርመም አደረገችኝ። ፈጠን ብዬ ጠጋ አልኩና ከኪሴ ከረሜላውን አውጥቼ ሰጠኋት። እምቢ አላለችኝም። ተቀበለችኝ። አንደበቴ እስርስር አለብኝ። አንዳች ነገር ሳልተነፍስ ዝም ብዬ ቆሜ ቀረሁ። አይኖቼ ውስጥ በአይኖቿ አስተውላ ካየችኝ በኋላ አመሰግናለሁ ስትለኝ ውስጤ ይባስ በፍቅሯ ጥማት ተቃጠለ። ከኔ አንደበት ግን አሁንም ቃል አልወጣም። ብዙም ሳትቆይ ጀርባዋን ሰታኝ ሄደች። ከዓይኔ እስክትወርድ ድረስ በዓይኖቼ ሸኘኋት። እቤቴ ተመልሼ ቤተሰቦቼ እንዳይጠረጥሩኝ አንዳንድ ስራዎችን መስራት ጀመርኩ። መላ እኔነቴ ግን እዛች ሴት ጋር ቀርቶ በምሰራው ስራ ደስተኛ አልነበርኩም። በሚቀጥለው ቀን ጠዋት ከአልጋዬ ተነስቼ እዛችው ወጣት ቤት ሄድኩ። በአካባቢዋ ብዙ ቆምኩ። ላገኛት ግን አልቻልኩም። ሕፃናትን ልኬ ላስጠራት በፈልግም ከፊሉ ውስጤ በፍርሃት ስለተተበተበ አልተገበርኩትም። ገና ከሩቅ ስታየኝ ከፈገግታዋ ማዕድ ስትመግበኝ ዘልዬ በእቅፌ አስገብቼ ልስማት ዳዳሁ። አጠገቧ ስደርስ ለሰላምታ እጆቼን ወደ እሷ ዘረጋሁ። እሷም እጆቿን ወደ እኔ ዘረጋች። አንዳች ነገር መላው አካላቴን ሲወረኝ ተሰማኝ። በእጆቿ መዳፍ ውስጥ የያዘችውን ከረሜላ በእጆቼ መዳፍ ውስጥ አኖረችልኝ። እኔ የሰጠኋትን መልሳ የምትሰጠኝ መስሎኝ ደንግጬ አየሁት። ግን ሌላ ነው። ፍቅሬን ልትጋራኝ ፈቃደኛ እንደሆነች ገባኝ። ካየሁሽ ጀምሮ በፍቅርሽ ተንበርክኬልሻለሁ። ለኔነቴ በምድር መቆየት በጣም ታስፈልጊኛለሽ። እንደምወድሽ በቃሌ ብቻ አይደለም የምነግርሽ፣ ፍቅሬን ተግባሬ ሁሉ እንደሚገልጸው እርግጠኛ ነኝ። ሳላስበው በጉንጮቼ ላይ የሚፈሰው እንባዬ ፊቴን አጠበው። እኔም እወድሃለሁ። ቤተሰቦቻችን ካዩን መጥፎ ስለሚሆን አሁን ሂድ አለችኝ። መቼ እንደምንገናኝ በኋላ ተወያየን። ከዚያን ጊዜ በኋላ በአረንጓዴዎቹ ቡቃያዎች መሃል እየተሸሸግን ፍቅራችንን እንኮመኩም ጀመር። የውስጤን ፍቅር ጎኗ ቁጭ ብዬ ዋሽንቴን እየነፋው ሳስደስታት፣ እሷን በበኩሏ እንድንበረከክላት መንስኤ የሆነኝን ለዛ ያለውንና መቼም ተደምጦ የማይሰለቸውን ድምጿን በመጠቀም የፍቅር ዜማ ታንቆራቁርልኛለች። ነገም በገጠሩ ባህልና ወግ ታጥረን ትዳር መስርተን በአንድ ጎጆ እንደምንኖር ሁለታችንም አለምን። የእኛን መቀራረብና መገናኘት ያዩ አንዳንድ ሰዎች በጥርጣሬ ዓይን ይመለከቱናል። ምንም ነገር ቢመጣ ላንለያይና ላንነጣጠል ሁለታችንም በየልቦናችን ውስጥ የቃል ኪዳን ማህተም አተምን። እኔ ባለሁበት ባሬቲ የገጠር መንደር የነበረው ትምህርት እስከ 8ኛ ክፍል ያልዘለለ ስለነበር 9ኛ ክፍል ለመማር የግድ አሰላ መምጣት ነበረብኝና ሳልወድ በግድ ያችን የትውልድ ቀይና ፍቅሬን እሹን ትቼ ወደ አሰላ ለመማር ልሄድ ሆነ። ፍቅሬን በየጊዜው ማየት የማልችልበት ሁኔታ መፈጠሩን ሳውቅ መማሬ ፋይዳ ቢስ መሆኑ ቁልጭ ብሎ ታየኝ። ከፍቅሬ ተነጥዬ ሰላም ማግኘት ስላልቻልኩ መማሬ ምን ሊበጀኝ ብዬ
መማሬን ትቼ እዛው ሀገሬ ተመለስኩ። ይህንን ያወቀችው እሹ ፍቅሬ አድራጎቴን አልተቀበለችውም። በጣም እንደምትወደኝ ያውቃለሁ። ፍቅራችን ለወደፊቱ መሰረቱን አጠናክሮ የዘለቀ እንዲሆን ያንተ መማርና ራሳችንን መቻል ያሻል። ተመለስና ትምህርትህን ተማር አለችኝ። አላንገራገርኩም። ሐሳቧን ተቀብዬ ትምህርቴን ቀጠልኩ። በየሳምንቱ ቅዳሜና እሁድ ሩጫዬ ወደ መንደር ሆነ። እሷም በየሳምንቱ መምጣቴን ስለምታውቅ ከቀያችን ራቅ ብላ መምጣቴን መንገድ ላይ ቆማ ትጠብቀኛለች። ለአንድ ሳምንት የተነፋፈቀው አይናችን አይጠጋገብም። በእንደዚህ አይነት ሁኔታ ለብዙ ጊዜ መኖር እንደማልችል ገባኝ። ፍቅራችን ገሃድ ወጥቶ በነፃነት እንድንኖር አሰብኩ። እንደማይሆን ደግሞ ልቤ ያውቀዋል። አሰላ ለትምህርት ከመጣው በኋላ አርሲ ያፈራቻቸውን አትሌቶች ፈር ለመከተል ሩጫ ጀመርኩ። ትልቅ ቦታ ደርሰው ስማቸው በዓለም የገዘፉትን አትሌቶችን እንደነሱ የመሆንበትን ቀን አለምኩ። ከዚህ በኋላ ራሳችንን ችለን ፍቅራችን ገሃድ ወጥቶ በሰላም ስንኖር አሰብኩ። ለትምህርቴ ትኩረቴ እስከዚህም ነበር። ቀን ከሌሊት የማስበውና የምሰራው ሩጫን ነበር። በዚህ ሁኔታ ላይ እንዳለው ፍቅሬ አሰላ ልትመጣ እንደሆነ ጭምጭምታ ሰማሁ። ቤተሰቦቿ ሊያስተምሯት ስለፈለጉ በደንብ እንድትማር በማለት እንደሆነ ሰማሁ። ደስታዬ ልክ አልነበረውም። የተባለው ነገር እውነት ነበርና ቤት ተከራይታ ትምህርቷን ለመማር አሰላ መጣች። ቤተሰቦቿ የተከራዩላትን ቤት ከአንድ ቀን የዘለለ አላደረችበትም። ዕቃውን ሁሉ ሰብስባ ወደ እኔ ቤት ገባች። በእኔ ውስጥ ያለው የሩጫ ተስፋ በእሷ ውስጥም እውን እንዲሆን እሷንም ሩጫ አስጀመርኳት። ምንም ነገር ቢመጣ እንደማንነጣጠል በልቤ ያስብ ነበር። እሷም ቁርአን ይዛ ማለች። የኔ ፍቅር አንተን ተነጥዬ የአንድ ደቂቃ የዕድሜ ጊዜ አይኖረኝም። ምንም ቢመጣ ከአንተ የሚነጥለኝ ነገር የለም። እስከ መጨረሻው በፍቅር ኖረን የህይወት ፍጻሜያችን በአንድ ላይ እንዲሆን እመኛለሁ። ቃሌ ላይለወጥ፣ ሐሳቤ ላይቀየር እምልልሃለሁ አለች ቁርአኑን ይዛ። የኔንና የእሷን የፍቅር ግንኙነት የሚያውቁ ጓደኞቼ እንድተው ነገሩኝ። ጓደኝነታቸው ሳይሆን ሰይጣንነታቸው ታሰበኝ። የሚሉትን ላልሰማ ጆሮዬን ደፈንኩ። የእሷ ቤተሰቦች ሩጫ መጀመሯን ሰምተው እንድትተው አስጠንቅቀው ከለከሏት። እንዴት አድርገን ቤተሰባችንን ማሳመን እንደምንችል ተመካከርን። በሩጫ ውድድር እኔ ያገኘሁት ሜዳሊያ ስለነበር እራሷ ያገኘችው አስመስላ ለቤተሰቦቿ እንድታሳያቸው ሰጠኋት። ሙሉ ለሙሉ መቃወማቸውን ባይተውም ለጊዜው ገሸሽ አደረጉት። የኛን ህይወት ለውጠን የእነሱንም ክብር ለማስጠበቅ ወኔያችንን ኮስተር አድርገን መስራት ጀመርን። እያደርግን የሁለታችን የፍቅር ቁርኝት በዛች ትንሽ የገጠር መንደራችን የቡና መጠጫ መሆኑን ሰማን። ምንም ያህል ወሬው ቢናፈስ ጆሮአችንን ላናውስ ውስጣችንን አሳምነን ስለነበር የተሰማን አንዳችም ነገር አልነበረም። ፍቅር በብዙ ፈተናዎች የተከበበ መሆኑን እናውቃለን። ልብ ለልብ ተገጣጥመን አንድ በመሆናችን ብዙ ነገሮች ሊደርሱብን ይችላሉ። እኔ የእሷን ችግር እየተቀበልኩ እሷ በእኔ ላይ የሚደርሰውን ሁሉ ከተጋራች የፍቅራችን ጽናት አስተማማኝ እንደሚሆን እናምናለን። የአንደኛ ሴሚስተር የትምህርት ጊዜ ስለተጠናቀቀ ባለው የአንድ ሳምንት የእረፍት ጊዜ ቤተሰቦቿን ለመጠየቅ ወደ ገጠር ሄደች። ለአንድ ሳምንት ያህል ስትለየኝ በናፍቆት እሳት መላው አካላቴ ይለበለብ ጀመር። ተኝቼ እንቅልፍ ባይኔ ሳይዞር ምሽቱ ያከትምና ይነጋል። አንድ ሳምንት ብቻ ሳይሆን 1 ዓመት የቆየች መስሎ ተሰማኝ። ቀኑ ሲደርስ ፍቅሬን ለመቀበል ተሰናድቼ እመጣለሁ ባለችበት ቀን ሳትመጣ ቀረች። ከሳምንቱ የበለጠ ጭንቅና ፍርሃት ዙሪያዬን ከበበው። ያችን ሌሊት እንዲሁ ስገላበጥ አደርኩ። በሚቀጥለው ቀንም ስራ ትቼ ቀኑን ሙሉ ስጠብቃት ዋልኩ። ግን ቀረች። በሶስተኛው ቀን በጠዋት ተነስቼ እሷን ፍለጋ ገጠር ለመሄድ ጉዞዬን አቀናሁ። ልቤ በፍርሃት ተወጥራለች። ደግ ደጉን የማታስበው ልቤ አስጠበበችኝ። ብዙ ከተጓዝኩ በኋላ ከፊት ለፊቴ ከኋላዋ አንዳች ነገር ሊገላት የሚያባርራት ያለ ይመስል ወደ እኔ ስትሮጥ አስተዋልኳት። የማየውን ነገር ማመን ተስኖኝ በቆምኩበት ሰውነቴ ይርዳል። ቀረብ ብዬ ሰዓት ፍቅሬ እሹ ነበረች። አንዳች ጉዳት ደርሶባት እንደሆነ አልጠረጠርኩም። አጠገቤ ስትደርስ ትንፋሿን በረጅሙ ወደ ውጭ እየለቀቀች ተዝለፍልፋ ወደቀች። ከወደቀችበት አፈፍ አድርጌ አነሳኋትና በቅፌ ውስጥ አስገባኋት። በላይ ላይ ጥምጥም ብላ
ገደብ የሌለው እንባዋን ታፈስ ጀመር። ከቅፌ ሳትወጣ እንባዋን ከፊቷ ላይ ጠራረኩላትና ምን እንደሆነች ጠየኳት። የገላዋ ጠረን ባፍንጫዬ ወደ ውስጤ ሲሰራጭ የሚይዘውና የምጨብጠውን አጣሁ። ቤተሰቦቿ ሊድሯት ሲነጋገሩ ሰምታ በሌሊት ተነስታ ጨርቄን ማቄን ሳትል ጠፍታ እንደመጣች አወጋችኝ። አንዳች ነገር በራሴ ላይ የተጫነኝ ያህል ከበደኝ። ለፍቅር ያላትን እምነትና ጽናት ሳየው እኔም እንድጠነክር ለራሴ ቃል ገባሁ። እስከ መጨረሻው አብረን እንደምንኖር ደጋግሜ ነገርኳት። እሷም ካንተ ወዲያ ላሳር ብላ ቃሏን በድጋሚ ሰጠችኝ። ከዚህ በኋላ ፈተናዎች ሊበዙብን እንደሚችሉ ገመትን። በመከራ የተፈተነ ፍቅር ዘላለማዊነቱ ስለሚገባን የሚደርሱብንን ሁሉንም ነገሮች በጋራ ለመቀበል ራሳችንን አሰናዳን። የኔም የሷም ወላጆች ሁለታችን በፍቅር መቆራኘታችንን ስላወቁ የምንበላውን ቀለብ ከለከሉን። በኪሴ ትንሽ ብር ነበረችና ከሰል መነገድ ጀመርን። የምንበላው ባይኖር የቀን ስራም እየሰራው የሷን ጉሮሮ ሸፍናለሁ። ስቃይ ሁሉ በርትቶ ችግር ጓዙን ጠቅልሎ በጎጇችን አናት ላይ ሰፈረ። እጃችንን ግን ለመስጠት ለሴኮንዳት ያህል አስበንም አናውቅም። ቤተሰቦቻችን ፍቅራችንን እንዲቀበሉ ልጅ እንድንወልድ ፍቅር ያማከረችኝ፣ ልቦናዬ ግን አልፈቀደውም። ዓላማችን ረጅም ስለነበረ አዲስ በሚፈጠር ልጅ እንዲደናቀፍ አልፈለኩም። እሷ ብቻ በሩጫዋ በርትታ ታሪክን እንድትለውጥ የዘወትር ፍላጎቴ ነው። በ1991 ዓ.ም በሻሸመኔ በተካሄደው የክሮስ ካንትሪ የሩጫ ውድድር ላይ በ6 ኪሎ ሜትር ሩጫ ኦሮሚያን ወክላ ለመሳተፍ ወደዛ ስትሄድ እንዴት ሆኜ ልከተላት እንደምችል አሰብኩ። ከጓደኛዬ ብር ተበድሬ አብሬያት ሄድኩ። በዛ ውድድር ላይ 3ኛ ደረጃ በመውጣት የነሐስ ሜዳሊያ ተሸላሚ ሆነች። ደስታችን ወደር አልነበረውም። ይሄ ገና የመጀመሪያ ነው። ትልቅ ቦታ ለመድረስ ገና ብዙ ጥረት እንደሚያሻ ስለምናውቅ በዚህ ውጤት አልታበይንም። ውድድሩን ጨርሰን ወደ አሰላ ስንመለስ እሷን ከኔ ነጥለው ሊጠልፏት እንደሆነ አወቅኩኝ። ካጠገቤ እንዳትለይ ካደረኩኝ በኋላ በስንት ትግል አሰላ ደረስን። አሰላ ያሉ የአትሌቲክስ አሰልጣኞችም የጠለፋው ተባባሪ ስለነበሩ በትሬኒንግ ላይ ሁለታችንም እንዳንካፈል ከለከሉን። እኛ ግን ምንም አልመሰለንም። በግላችን በእልህ መስራት ጀመርን። በሩጫዋ ያላትን ውጤት አዲስ አበባ ውስጥ ያሉትን ታላላቅ አሰልጣኞች አይተው ስለነበር የባንኮች አትሌቲክስ ክለብ አሰልጣኝ የክለቡ አባል እንድትሆን ጠየቋት። እሺታዋን ከመግለጿ በፊት ሁኔታውን ለኔ መታ ነገረችኝ። ድጋሚ ከጠየቋት እሺታዋን እንድትገልጽ ነገርኳት። ድጋሚ ግን አልጠየቋትም። ብዙ ሳይቆይ የማረሚያዎች ክለብ ስለጠየቋት እዛ ገባች። በጭላንጭል ተስፋ የጀመርናት ነገር ዛሬ ውጤቷ እዚህ ደርሶ ስናይ ደስታችን ወደር አልነበረውም። ፍቅሬ አዲስ አበባ ልትገባ በመሆኑ እኔም አብሬያት መሆን እንዳለብኝ ወስኛለሁ። በታጨችበት የማረሚያ ክለብ ውስጥ ትሬኒንግ መስራት ጀመረች። የአዲስ ኑሮ ለኛ የከበደ ቢሆንም ፍቅሬ ምንም እንዳይጎልባት ስል የቀን ስራዎችን በመፈላለግ ለሩጫዋ የሚያግዛትን አንዳንድ ምግቦች እየገዛሁ ገባለሁ። በ70 ብር በተከራየናት ትንሽ ቤት ውስጥ ፍቅራችንን እየተለጋገስን ነገ የሚሆነውን እንጠባበቅ ጀመር። ከአንድ ወር በኋላ ፍቅሬ የደሞዝ ባለቤት ሆነች። ደስታዬ ልኩን አጥቶ የምሆነውን አሳጥቶኛል። በየውድድር መስኮች ሁሉ ውጤቷ ያማረ ስለነበር ክለቡ ለሷ ያለው አመለካከት በከፍተኛ ሁኔታ ጨመረ። የሁሉም ሰዎች ትኩረት በሷ ላይ ሆነ። በማረሚያ ቤት የነበረው የአትሌቲክስ አሰልጣኝ ፍቅሬ ሊጠልፋት ሙከራ ያደረገው መሆኑን ከሰማሁበት ቀን አንስቶ ልቤ ረፍት አጣች። ልቧ እንዳይሸፍትብኝ ከኔ የሚጠበቀውን ነገር ሁሉ አንዳችም ነገር ሳላስቀር አከናውናለሁ። በፍቅራችን መጠንከራችንን ያስተዋሉ ቤተሰቦቿም እንደ እርጎ ዝንብ መሃላችን ጥልቅ ማለታቸውን ትተዋል። ፍቅር መቼም ቢሆን አሸናፊ መሆኑን አስመስክረናል። አንድ ጥላ ስር ታጥረን በልጆቻችን ታጅበን ቀሪ ህይወታችንን ስንመራ ቁጭ ብሎ ይታየኛል። ቀኑን ሙሉ ስራ ስሰራ ውዬ ደክሞኝ አመሻሹ ላይ ቤት የገባሁኝ። ፍቅሬን ግንባሯን ስሜ ራብ ብሎኝ ስለነበር ምግብ እንድታቀርብልኝ ጠየኳት። እሽታዋን ገልጻልኝ እጄን ካስታጠበችኝ በኋላ በትሪ እንጀራ አቀረበችልኝ። እሷም እንድትቀመጥ ነገርኳት። የሚጠጣ ውሃ በጀሪካን ከቧንቧ ላስገባ ብላኝ ወጣች። እኔም ከፊት ለፊቴ የቀረበውን ማዕድ እሷ እስክትመጣ አልጀመርኩትም። ቧንቧው በግቢው ውስጥ ቢሆንም ያለ ወትሮ አቆየችብኝ። ልቤን አላስችል ስላለኝ እየተጣራሁ ከቤት ወጣሁ።
ጊዜው ለዓይን ያዝ ያደረገ ስለነበር ምንም የሚታይ ነገር አልነበረም። ዝም ብዬ ብቻ አጣራለሁ። አቤት የሚለኝ አጣሁ። ሰውነቴን ይበልጥ ፍርሃት ወረረው። ሳላስበው በቆምኩበት ጩኸቴን ለቀኩት። ግቢው ውስጥ የነበሩ ሰዎች ሁሉ ተሰበሰቡ። የግቢው መብራት በርቶ ፍቅሬ ታሰሰች። ውሃ ልትቀዳበት ያወጣችው ጀሪካን ከቧንቧ አጠገብ ባዶን ተቀምጧል። በግቢው ውስጥ ፈለግናት፣ የለችም። ጩኸቴን እያሰማሁ ከግቢው ወጥቼ ስሟን እየተጣራሁ በየመንገድ እንደ እብድ ሮጥ ጀመር። የት ብዬ ልፈልጋት? ምን ክፉ ነገር ገጥሞብኝ ይሆን? መልስ የሌላቸው ጥያቄዎች በውስጤ እየተመላለሱ አስጨነቁኝ። ያንን ሌሊት በፍለጋ ስሯሯጥ ምሽቱ ስለገፋ ፖሊሶች ይዘውኝ ጣቢያ አስገቡኝ። ከዓይኔ ተነጥላ ሕይወት እንደማይኖረኝ ሳስብ እንባዬን መክታት አቃተኝ። ጠዋት ፖሊሶቹ ሲለቁኝ ሊጠልፋት የሞከረው ሰውዬ ወስዷት ይሆናል በሚል የሱ ቤት ወደሚገኝበት 7ኛ አካባቢ አመራሁ። እዛ ስደርስ ሰውየውን እንዳጋጣሚ ያገኘሁት። አሰራሩ ካማረ ግቢ ውስጥ ወጥቶ መንገዱን ሲያቀና አናገርኩት። ከት ብሎ ስቆብኝ ከሱ ጋር እንዳለች ነገረኝ። ወዲያው ከኪሱ ውስጥ ሽጉጥ አወጣና ለሕይወት አትሳሳላትም አለኝ። እግሩ ስር ወድቄ እሷን አጥቼ ብቻዬን ከምኖር ገላግለኝና ከዚች ምድር አሰናብተኝ ብዬ ተማጸንኩት። ጥሎኝ ሄደ። ዳግም የማላገኛት መሆኑን ሳውቅ ሕይወት አስጠላችኝ። በስንት ፈተና ተቋቁመን ስንት መከራዎችን አይተን የገነባነው ፍቅር በአጋጣሚ ተናደ። ፍቅሬን አጣኋት። በማግስቱ ጠዋት እዛ ሰውዬው ቤት ሄጄ እበሩ ላይ ቆምኩኝ። እባክህ ለአንዴና ለመጨረሻ ጊዜ ልያት፣ ቻው ብያት ወደማልመለስበት ዓለም ልሂድ። ወዲያው ከቤት ውስጥ ወጥታ ሳቋን ለቀቀችው። ዓይኔን ማመን አቃተኝ። ፍቅሬ፣ እሹዬ፣ ትላንት ያሳለፍናቸውን የፍቅር ጊዜያት አስታውሺ፣ ቃል ኪዳናችንን አስቢ ስላት እሱ ትላንት አለፈ፣ ዛሬና ትላንት የትየለሌ ናቸው፣ አዝናለሁ ብላ ሳቀችብኝ። ከዛች ደቂቃ በኋላ ሕይወቴ ባትዘልቅ በወደድኩኝ። እንባዬን ከፊቴ ላይ እየጠረኩ ወደዛች ትንሽ ጎጆ ሄድኩኝ።